የወይዘሮ ሜርሲ ባለቤት ወይዘሮ ሜርሲ ላይ ከባድ ውሳኔ የወሰነባት እንግዲህ ከባለፈው ፓርት ላይ 1 ሚሊዮን ብር በዚህን ሳምንት ማስገባት አለብሽ ነበር ያላት። ዛሬ ደግሞ ሌላ ቤተሰቡ መካከል ያወጣው ምስጢር አለ። እንግዲህ ወይዘሮ ሜርሲ ብዙ ጊዜ ከአምነን ውጭ በዚህ ቤተሰብ ውስጥ የተቀበላትም የለም ነበር። በዛሬው ደግሞ ባለቤቷ ትልቅ የሆነ ምስጢር አውጥቶባታል። ወይዘሮ ሜርሲ ምናልባትም ከዚህ ቤት ልትባረር ትችላለች የሚል ውሳኔ ላይ ደርሳለች። ወይዘሮ ሴማ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመሪያ አትርሱ። ድራማ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ ከወይዘሮ ሜርሲ ጋር እንደዚሁም ደግሞ በቤተሰቡ መካከል የተፈጠረው ነገር ከባለፈው ፓርት ላይ የጀመረ በዛሬው ደግሞ ከባድ ውሳኔ ባለቤቷ ወስኖባታል። እንግዲህ ባለቤቷ በዚሁ በወይዘሮ ሴማ ቤት አንድ ክፍል ተሰጥቷቸው አብረው እንዲኖሩ የፈቀደች ቢሆንም ሜርሲ ባለቤቷ በሚላትና በሚላት መልኩ የማትሄድ ከሆነ ሌሎች ችግሮችን እንደሚያስከትልባት እንግዲህ ቃል በገባው መሰረት ዛሬ ያጋለጣት ትልቁን ሚስጥር እንደዚሁም ወደዚህ ቤት የመጣችበትን ትልቁን ዓላማ ለአምነንና እንደዚሁም ደግሞ ቤተሰቡ ተሰባስቦ ምግብ ጠረጴዛ ላይ ባሉበት ጊዜ ነው የተናገረው። ይህ ቤተሰብ ሙሉ ለሙሉ በሜርሲ እንደተማረረ እንግዲህ ከባለፈው ፓርት ላይ ከወይዘሮ ዛህራ ጋር ምግብ ሰርታ ወደ ምግብ ጠረጴዛው አቅርባ አብረው እየበሉ ባለ ጊዜ ቤተሰቡ በሙሉ የሚናገረው ስለ ሜርሲ ሁሉም አንድ አይነት ሀሳብ ነበረ የሚያወራውና ወይዘሮ ሜርሲ ደግሞ ከባለቤቷ ጋር ብዙ ረጅም ጊዜ አብረው ስለኖሩ ባለቤቷ በጣም የወይዘሮ ሜርሲን ጸባይ ስለሚያውቅ የሁላቸውም ንግግር ምንም እንኳን በወይዘሮ ሜርሲ ዙሪያ ጥሩ ነገር እየተናገሩ ቢሆንም እየተናገሩበት ያለውን ምክንያታቸውን ደግሞ ተረድቷል። ምን ያህል ብታስመርራችሁ ነው ሁላቸውም በዚህን ልክ አንድ አይነት ሀሳብ ልትናገሩ የቻላችሁት ብሏል። እንግዲህ በጣም የሚያሳዝነው እንግዲህ ወደ ዛሬው ክፍል ስንመጣ ነው። ዛሬ በጣም ትልቅ ያልጠበቀችው ውርደት ነው የተከናነበችው። ወይዘሮ ሜርሲ እስካሁን ድረስ በተለይ አምነን ለእሷ በጣም ትልቅ ቦታ ነበረው። ሲከፋት አይወድም። እንደዚሁም ደግሞ በተለይ ወይዘሮ ሞርዚና እና ወይዘሮ ዛህራን ከባለፈው ፓርት ላይም ይቅርታ እንዲጠይቋት ሁሉ አድርጓል። ነገር ግን የወይዘሮ ሜርሲ ወደዚህ ቤት መምጣት አምነንንና ቤተሰቦቹን ለመበቀል እንደዚሁም እያንዳንዱ ያደረገቻቸውን ነገር በተግባር እንደዚሁም በማስረጃ ነው የተናገረው። ከአሁን በፊት ይህንን ነገር ስታቅድ እሱ ሀሳቧን እንደሚያስቀይራት ይህ መሆን የለበትም፣ የአምነን ቤተሰብ በጣም ጥሩ የሚባል ቤተሰብ ነው፣ ይህን ማድረግ የለብሽም ብሎ በተደጋጋሚ ሀሳቧን ያስቀይራት እንደነበረ ከሆነ ጊዜ በኋላ ግን ያልተጠበቀ ነገር አድርጋ ጠፍታ እንደመጣች እንደዚሁም ደግሞ አድራሻዋን እንዳጠፋች ከተናገረም በኋላ ሜርሲ ካሁን በፊት በአምነንና በቤተሰቡ ላይ ልታደርገው ያቀደቻቸውን ነገር በድምጽ ጭምር ነው ይዞ የመጣው። እንግዲህ ቤተሰቡ ኦልሬዲ ሌላው ቤተሰብ ማለት ይቻላል ወይዘሮ ሴማ፣ ወይዘሮ ዛህራ፣ ወይዘሮ ሞርዚና ሁላቸውም ለወይዘሮ ሜርሲ ያላቸው አመለካከት በፊትም እንኳን ልክ እንደዚህ እንኳን ባይሆንም ኦልሬዲ ወይዘሮ ሜርሲ ጥሩ አመለካከት እንደሌላት በቤተሰቡ ላይ እነሱ የሚገምቱ ነበረ። ዛሬ የሰሙት ግን በጣም ነው ያሳዘናቸው፣ በጣም ነው ያስደነገጣቸው። ወይዘሮ ሜርሲ በራሷ ጊዜ ከዚህ ቤት የምትወጣበት ጊዜ ደርሷል። እንግዲህ እነዚህ ነገሮች ተጋለጡ ማለት አምነንን እንኳን ማታለል የማትችልበት ሁኔታ ላይ ነው ያለችው። ኦልሬዲ የራሷ ድምጽ ነው። አምነን ደግሞ ሲጀመር እስካሁን ድረስ ባለው ነገር እየሆነ ባለው ነገር በህይወቱ ላይ እየደረሱ ባሉት ነገሮች በድርጅቱ፣ በቤቱ፣ በቤተሰቡ፣ በንብረቱ ላይ እየሆነ ያለው ነገር ብዙውን በቅርብ ሰዎች ከሱ ቅርብ ባሉ ሰዎች አማካኝነት የተቀነባበረ እንደሆነ እሱም የሚያውቀው ነገር ነው እና አሁንም ቢሆን ከቤተሰቡ ምንም ነገር ይጠብቃል። ምክንያቱም ቤተሰብ ይሄን አያደርግም ብሎ ለመወሰን እንኳን አይችልም። ምክንያቱም በቤተሰቡ ምክንያት ብዙ ነገሮች ስለሆኑ ቤተሰቦቹ ብዙ ነገሮች ስለደበቁት በቤተሰቦቹ ምክንያት
ኦልሬዲ በቤቱ እያስቀመጣቸው ያለው በድርጅቱም አምኗቸው ትልልቅ ደረጃ ትልልቅ ኃላፊነት ሰጥቷቸው እየኖሩ ያሉ ሰዎች ብዙ ትልቅ የሆነ ክህደት ስለካዱት ማለት ነው። እንደዚሁም ደግሞ በቤታቸው ውስጥ በየቦታው በተደቀነው ካሜራ አማካኝነት ዛሬ አስከፊ የሆነ ቪዲዮ ተይዟል። እንግዲህ አምነን ከባለፈው ፓርት ላይ ካታሪና በእያንዳንዱ ክፍል ካሜራ አስገብታ ሄዳለች። በተለይ ደግሞ እሱ ክፍል ያለው ካሜራ በጣም ብዙ ምስጢሮችን እየያዘ ነው። በሌላ መልኩ ደግሞ ባሮክና ሜርሲ አሁን ላይ አብረው ለመስራት እየተባበሩ ቢሆንም ነገር ግን በካታሪና ላይ እያደረጉት ያለው እያቀዱት ያለው ሴራ እያንዳንዱ በድምጽ እየደረሳት ይገኛል። በድምጽም በቪዲዮ ይህ ቤተሰብ ማን ለሷ እንደሚያስብ ማን ለሷ ጠላት እንደሆነ እንግዲህ ሙሉ ለሙሉ የተረዳችበት ሁኔታ ነው ያለው። ወይዘሮ ዛህራ እስካሁን ድረስ አምነንን ለማገዝ እየሞከረች ቢሆንም ፈጽሞ አምነን ከጊዜ ወደ ጊዜ ከቀን ወደ ቀን ነገሮች እየተደበላለቁበት ነው ያለው። ካታሪና ዛሬም ከባለፈው ፓርት ላይ እንግዲህ ካሜራ በየቦታው ደቅና እንደዚሁ ሜሊክን ሲያስወግድ የነበረውን ቪዲዮ ቀጥታ ልካለታለች በስልኩ። ጠዋት ከእንቅልፉ ተነስቶ እየተዘገጃጀ በነበረበት ጊዜ ነበረ ሜሴጁ የደረሰው። ካታሪና ሜሴጁ ሲደርሰውም ሲያየውም እያሳየ የነበረውንም እያንዳንዱ በቪዲዮ እያየችው ስለነበረ ያንንም ቀርስተዋለች፣ ልካለታለች መልሳ። ዛሬ ደግሞ ይበልጥ በክፍሉ ውስጥ እየሆነ ያለውን ነገር ልካለታለች። ጉዳዩ በጣም ነው ግራ የገባው። መቼም ካታሪና እዚህ ቤት ውስጥ ገብታ ካሜራ ታደርጋለች ብሎ በየቦታው መፈለጉ ፈጽሞ አላሰበውም። ነገር ግን እንዴት ነው ይቺ ሴት ይሄን ያክል ብቻዋን እየሰራች እንዴት ነው ይሄን ያክል እኔን ልትቆጣጠረኝ የቻለችው? እንዴት ነው ነገሮችን በዚህ ልክ ማስኬድ የቻለችው የሚለው ነገር በጣም ግራ አጋብቶታል። እንግዲህ ከካታሪና ጋር ባደረገችው ካሁን በፊትም በፋይሉ ዙሪያ የራሷ የሆነ የድርድር ሀሳብ አምጥታ ነበረ። አምነን በዛን ድርድር ሀሳብ ላይ እስካሁን ድረስ አልተስማማም። ምክንያቱም ፋይሉ ብቻውን ከተቀመጠ ለሷ ምንም ላይ ጠቅማት ይችላል። ነገር ግን ያቀረበችልኝ ድርድር የኔን የቤተሰቦችን ድርጅት ግማሽ ፐርሰንቱን የሚወስድ ስለሆነ እስኪ ለጊዜው ፋይሉ ከሷ ጋር ሆኖ በሌላ ድርድሮቿን እስከምታስተካክል ድረስ ያን ያህል አለምናትም ብሎ ነበረ። አምነን አሁን ካታሪናን ወደ መለመን የመሄድ ግዴታ አለበት። ምክንያቱም ካታሪና ብዙ ነገሮችን እያወቀች ትገኛለች። እንግዲህ ወይዘሮ ሜርሲና አምነን በመካከላቸው ያለው ነገር ዛሬ ባለቤቷ ባወጣው ሚስጥር አማካኝነት ኦልሬዲ አልቋል ማለት ይቻላል። ወይዘሮ ሜርሲ ካሁን በኋላ እዚህ ቤት ያላት ተስፋ በጣም ቀጭንና ቀጭን ነው። ቢሆንም እንኳን ያላት ተስፋ ባለቤቷ ነው። ባለቤቷ ከቤተሰቡ ጋር በጣም ተስማምቷል። ከወይዘሮ ሴማ ጋር ከወይዘሮ ሞርዚና ጋር እንደዚሁም ደግሞ ከአምነን ጋር ከሁሉም ቤተሰቦች ጋር ያው ራሱን ቦታ ለመፈለግ እያደረገ ያለው ነገር ተሳክቶለታል። ጸባዩ በጣም በቃ በፊት ትዝታዎችን እያነሳ እንደዚሁ ለነሱ ያለውን አመለካከት በጣም እንደ ቤተሰብ እያያቸው ነው እና ይህ ቤተሰብ ደግሞ ቤተሰብ ተቀባይ መሆኑ ግልጽ ነው። ከአሁን በፊትም ብዙ ሰዎችን ብዙ ጠላቶቻቸውንም ተቀብለው አብረው በክብር በፍቅር ሲያኖሩ የነበሩ ቤተሰቦች ናቸው። እንግዲህ ወይዘሮ ሜርሲ ባልም ይህንን አጋጣሚ በመጠቀም በቤት ውስጥ ትልቅ ተደማጭነት ያለው የቤተሰብ አባል ሆኗል። ወይዘሮ ሜርሲ ደግሞ በተቃራኒው በፊት የነበራትን ደረጃ ሁሉ እያጣች ትገኛለች። አሁን ወይዘሮ ሜርሲ እዚህ ቤት ለመቆየት ያላት አማራጭ ባለቤቷና ባለቤቷ ነው። ከባለቤቷ ጋር መስማማትና እሱ ባላት መስመር ብቻ የመሄድ እድል ብቻ ነው ያላት። ምክንያቱም በአምነን በኩል የሚካሄደው ነገር ዛሬ በባለቤቷ አማካኝነት ሁሉም ነገር ተቋጭቷል። አምነን ለወይዘሮ ሜርሲ ካሁን በኋላ ጥሩ የሚባል አስተያየት አይኖረውም። እንግዲህ ካሁን በፊት በቅርብ ጊዜ ጄሪን ከቤት አባሯት ነበረ። ጄሪ ከቤት እየተባረረችው ኦልሬዲ ከአምነን ጋር ምንም የሚያገናኛት የዝምድናም ሆነ
ምንም ቤተሰባዊ ጉዳይ ስለሌለ ነው። እንግዲህ ጄሪ ባለቤቱም አይደለችም። ሆነን ለመናገር ያው ምርጫ መርጦ ተናዶ ጄሪን መርጫለሁ ብሎ ቀለበት አስሮላት ነበረ። እርግጥ ምንም የማይካድ እውነታ። ነገር ግን ከዛም በኋላ ለጄሪ ምንም ቦታ እንደሌለው ሊወዳት እንደማይችል ነገር ግን ልጁን በሰላም ከወለደች በኋላ የሚወስነው ነገር እንዳለ እስከዛ ድረስ ግን በክብር በቤት ውስጥ መኖር እንደምትችል ከዛም በኋላ እሷ ፈጽሞ የሚመለከታት ነገር እንደሌለ የት ገባ የት ወጣ እንደ ባለቤት ለመሆን አትሞክሪ ሁሉ ሲላት ነበረ። ይህ ደግሞ ኦሬዲ ግልጹን ነግሮ እውነታውን ያሳወቃት ነገር ስለሆነ ጽንሱም ከወረደ በኋላ በቂ የሆነ እንክብካቤ ከተደረገላት በኋላ በዛው በፊት በነበረበት ሀሳብ ላይ ነው የቀጠለው። ነገር ግን ከምንም በላይ እንዳትዋሽኝ እያለ በተደጋጋሚ ይጠይቃት ነበር። ጄሪ ግን ያው ውሸቷ ላይ ቀጥላበት ነበር። ያ ነገር በእሱና በእሷ መካከል ያለው ነገር እስከ መጨረሻው እንዲያበቃ አድርጎታል። ጄሪ ልመለስ እያለች ነው፣ ወደ አምነን እየደወለች ትገኛለች። አምነን በተደጋጋሚ ስልክ እየዘጋ ነው። ምክንያቱም ሰሞኑን አምነን ጥሩ የሚባል ግንዛቤ ላይ ሁኔታ ላይ አይደለም። በተለይ ደግሞ ካታሪና በተለያዩ ስልኮች የተለያዩ ቪዲዮዎችን እየላከችለት ትገኛለች። ያንን ቪዲዮ እየላከችለት ያለችው ካታሪና መሆኗን እንኳን አላወቀም እስካሁን ድረስ አምነን። ምክንያቱም ሜሊክን ባስወገደው ጊዜ እዛ አካባቢ ማንም እንደሌለ ማንም እንዳላየው ኢቭን እስካሁን ድረስ እሱ ከነገራቸው ሰዎች ውጪ ማንም የሚያውቅ ሰው እንደሌለ ነበር የሚያውቀው። ነገር ግን ካታሪና ቪዲዮውን ከላከችለት በኋላ ቪዲዮውን የላከችለት ደግሞ በሌላ ቁጥር ነው፣ የማያውቀው ቁጥር ነው። እንግዲህ ይህን ቪዲዮ ማን ነው ያየው? ይህን ቪዲዮ ማን ነው ኦልሬዲ ማን ቀርጾን ነው? ማን ነው ይህ ቪዲዮ ማን እጅ ላይ ነው ያለው የሚለውን ነገር በጣም አስጨንቆታል። እንደዚሁም ደግሞ ከካታሪና ጋር በሌላ ነገር ለመደራደር ሲሄድ እያንዳንዱ ትዕይንቱ በካታሪና እጅ መልሶ የተቀረጸ ቪዲዮ ስላለ ያም መልእክት ደርሶታል። እየሆነ ያለው ነገር እየተላከለት ያለው ቴክስት አሁንም ቤተሰቦቹን እንዲጠራጠር ነው ያደረገው። ከአሁን በፊት እንግዲህ ሜሊክን ባስወገደው ጊዜ ወደ ጓደኛው ነበር እየደወለው ወደ አማን። ከዛም አማን እሱ ወደ ደወለበት ወደ ላከለት አድራሻ ሄዶ እንግዲህ ሜሊክን በዛን መልኩ ሁለታቸው በሚስጥር አፈራልብሰውታል። ይሁንና ያንን ሚስጥር እንደዚሁም ደግሞ ሜሊክ ያለበትን ቦታ ማንም ሰው አያውቅም። እንደዚሁም ደግሞ ስመታውም ማንም ያየኝ ሰው የለም ብሎ በሙሉ ልቡ ሲናገር የነበረው አምነን አሁን ደግሞ ጭራሽ ከነ ቪዲዮ የሜሊክ መቃብር ሁሉ ዛሬ ተልኮለታል። ይህ በቃ ምንም መደበቅ የማይቻል ሚስጥር ነው። አምነን አሁን ላይ ወደ ድርጅቱ ወደ ቤተሰቡ ከማሰብ ይልቅ ይህን ነገር ማን ነው ያደረገው? ማን ነው እየላከልኝ ያለው? ለምንድን ነው እየላከልኝ ያለው የሚለው ነገር ይበልጥ እያበሳጨው መጥቷል። እንደዚሁ በቤት ውስጥ እየተከናወነ ያለውን ነገር እያንዳንዱ በየደቂቃው ይላክለታል። ከማን እንደሚላክ ለምን እንደሚልኩ ለራሱ ግራ ገብቶታል። ይህ ደግሞ መልሶ ቤተሰቦቹን እንዲጠራጠር ነው እያደረገው ያለው አምነንን። ምክንያቱም በቤት ውስጥ መቼም ሌላ ሰው መጥቶ ሊቀርጽለት አይችልም። ኦሬዲ ከቤት ውስጥ እየቀረጸ በሌላ ስልክ ቪዲዮውን እየላከለት ያለ ሰው አለ እና ከቤት ውስጥ ደግሞ አምነን ማንን ይጠራጠር? እንግዲህ ቤሊን ጋር ከተቀያየመ እንደዚሁም ከተራራቀ ብዙ ቆይቷል። ቤሊን ደግሞ ይህንን ነገር ፈጽሞ የምታደርግ ሴት እንዳልሆነች አምነን አሁንም እንኳን ለቤሊን ይመሰክራል። እንግዲህ ወይዘሮ ሜርሲ፣ ወይዘሮ ሞርዚና እና ወይዘሮ ዛህራ ደግሞ በእንደነዚህ አይነት ነገሮች ፈጽሞ አይታሙም። ትልልቅ ሰዎች ናቸውም ተብሎ ስለሚገመት እንግዲህ ሜርሲም አንድ አለዋት የሚባለው በዚህ ቤት ውስጥ እኔ ነኝ እኔም ብላ ነው ያለችው የሚል ምክንያቱም የአባቱ እህት ስለሆነች በዚህ ነገር ላይ በጣም ግራ ገብቶት ነበር ያለው። ማሪያ ደግሞ ፈጽሞ ይህን ነገር አምነን የተጠያቂነት ስሜት እንዳይሰማው ሁሉ የምታደርግ የተጠያቂነት ስሜት እንዳይሰማው ሁሉ የምትመክር እስር ቤት ድረስ ሄዳ ብዙ መስዋዕት ከፍላ ያስወጣቸው ብዙ መስዋዕት ከፍላ ከእስር ቤት ያወጣቸው ከመርማሪውም ጋር በመተባበር አምነን በዚህ ነገር ላይ ሙሉ ለሙሉ ተጠያቂ እንዳልሆነ
እሱ ሳያውቅ ብዙ ሰዎች እንደጎዱት ይህ ነገር ደግሞ በንዴት በስሜታዊነት ተነሳስቶ እንጂ አምነን ፈልጎ ያደረገው ነገር እንዳልሆነ ተገዶ ያደረገው ነገር እንደሆነ ለመርማሪው ሁሉ አስረድታ የሚከፈለውን ነገር ሁሉ ከፍላ አምነን ከዚህ ነገር ላይ ኦሬዲ ራሱን የተጠያቂነት ስሜት እንዳይሰማው እያደረገች ያለች ናት። ባሩክ ደግሞ በቅርብ ጊዜ ወደ ቤት የመጣ ሲሆን ባሩክ በዚህን ምስጢር ምንም የሚያውቀው ነገር እንደሌለ ኢቭን ቢያውቅ እንኳን እኔን ሊያግዘኝ ይገባል ሊያግዘኝ ይችላል እንጂ ወንድሜ ይሄንን ነገር ሊያደርግ አይችልም። ምንም እንኳን ተራርቀን ብናድግም የአክስቴ ሞርዚና ልጅ ነው። አክስቴ ሞርዚና ደግሞ ከእናቴ ምንም የማትለይ ትልቅ መስዋዕት የከፈለችልኝ አክስቴ ናት በማለት እንግዲህ ለቤተሰቡ ለሁሉም ትልልቅ የሆነ ደስ የሚል ታማኝነት ያለው ግምት ከገመተ በኋላ ይህ ሁሉ አምነን ይህን ሁሉ የሚያስበው ይህን ሁሉ የሚጨነቀው እንግዲህ በክፍሉ ውስጥ ሆኖ ነው። በክፍሉ ውስጥ ደግሞ በካታሪና ፊት ማለት ነው። ምክንያቱም ካሜራውን ያስቀመጠችው ሳሎን ቤትም እያንዳንዱ ክፍላቸው ላይ ያስቀምጣለች። ባይዘዌ አምነን ክፍልና ሳሎን ብቻ አይደለም በእያንዳንዱ ቦታ አስቀምጣለች። ምክንያቱም ሁሉም ቤተሰቡ ምን እንደሚያወራ በተለይ ደግሞ ምን አዲስ ነገር እንዳለ በቤተሰቡ መካከል ያለውን ነገር ለመገመት ለማየት ለማወቅ በካታሪና ላይ ያላቸውንም ነገር እንግዲህ ዛሬ ወይዘሮ ሜርሲና ባሩክ ከባለፈው ፓርቲ የጀመሩትን አጀንዳ ዛሬ ፍትፍት አድርገው ሲያወሩ ነበረ። ካታሪናን ለመጣል ካታሪና ፈጽሞ ያልተጠበቀች ሴት እንደሆነች በጣም ከባድ ሴት እንደሆነች በማንሳት እነሱ ደግሞ ይበልጥ እሷ ወደ ማትገምተው ቦታ እሷ ልትገምተው ወደማትችለው አደጋ እንደሚጋብዟት በቅርብ ትልቅ ወጥመድ እንደሚያዘጋጁላት ከባሩክና ሜርሲ ማለት ነው ይህንን እየተነጋገሩ ነበረ፣ ካታሪናን ለማጥመድ ማለት ነው። ካታሪና ግን በሁላቸውም መካከል ያለውን ንግግር እየሰማች እያቀዱት ያለውን ነገር ሁሉ እየሰማች ነው ያለችው። ይህ ነገር ደግሞ እነሱን ይበልጥ ለአደጋ አጋልጧቸዋል። እንግዲህ ባሩክ ከሜርሲ ጋር ወይዘሮ ሜርሲ ደግሞ በቃ ብልጥ ነሽ፣ በጣም አስተዋይ ነሽ፣ ጎበዝ ነሽ ካሏት ይበልጥ ሌሎች ነገሮችንም ታበላሻለች። በአሁኑ ክፍል ላይ የታየው እንደዛ ነው። በጣም ደስተኛ ሁና ነበረ ከባሩክ ጋር እቅዷን ስታስብ ሲነጋገሩ የነበረው። ይህ ነገር ደግሞ እሷን ወደ አደጋ ነው የጋበዛት። እንግዲህ ይህን ሁሉ ካሰቡ ይህን ሁሉ ከተነጋገሩም በኋላ ወደ ምግብ ጠረጴዛው ይሄዳሉ። በተለመደው መልኩ እንግዲህ ወይዘሮ ሜርሲ ራሷን ለመሸፈን ራሷን ከተጠያቂነት ለማዳን እንደዚሁም ደግሞ ባለቤቷ የጠየቃት 1 ሚሊዮን ብርም በሱ ዙሪያ በጣም ተጨንቃና አስባ ነበረ ወደ ምግብ ጠረጴዛ የሄደችው። ባለቤቷ ደግሞ በተቃራኒ ትልቅ የሆነ አስበው የማታውቀውን አደጋ ነው ዛሬ በቤተሰብ መሀል የዳረጋት። እንግዲህ በጣም ከባድ ነገር ነው። በተለይ ደግሞ አምነን እያለ ያለውን ነገር ለማመን ሁሉ ግራ ገብቶት ነበረ። አክስቴ እያለ ነበረ ሰውየው ሲናገር። ወይዘሮ ሜርሲ ደግሞ በጣም ተደናግጣ ነበረ። ኢቨን ልትጎርሰው የጠቀለለችውን ምግብ ለራሱ ለመጉረስ ብዙ ሰዓታትን የፈጀባት በጣም ተደናግጣ ነበረ። እንግዲህ ይህ ነው የሆነው። በጣም አሳዛኝ ነገር ነው። ወይዘሮ ሜርሲ በስተመጨረሻም በባለቤቷ በዚህን ልክ መዋረዷ ከአሁን በፊት እሷ አማራቸው ነበረ። ሁሉም ቤተሰቡ አንድ አይነት ንግግር አንድ አይነት ሀሳብ ሲናገር የነበረው ያንን የተረዳው ባለቤቷ ደግሞ በቤተሰቡ ፊት የእሷን ትክክለኛ ማንነት ደግሞ ይህ ነገር የሆነው ዝም ብሎ አይደለም። ባይዘወይ በጣም ለምናው ነበረ። በቤተሰቡ መካከል ስለ እሷ ምንም ነገር እንዳይናገር ለምናው ነበረ። ይህ የሚሆነው ደግሞ እኔ ባልኩሽ መንገድ የምትሄጂ ከሆነ ብቻ ነው በማለት ራሱ መስፈርት ሰጥቷት ነበረ። ያ ነገር ደግሞ በጣም ከባድ ሆኖባታል። ምክንያቱም እያቀደቻቸው ያለቻቸው ግማሽ ያሳካቻቸው ብዙ ያላሳካቻቸው ነገሮች አሉ። እንግዲህ የወንድሜ ንብረት እኔም ይገባኛል አይነት ሀሳብ አላት ወይዘሮ ሜርሲ። ባለቤቷ ደግሞ በተቃራኒው እርግጥ ጥቅም ማንም አይጠላም።
ነገር ግን እሷ ባሰበችው መልኩ እሷ እንዳቀደችው አይደለም። ኢቭን ቢሆንም እንኳን የእሷ የሚደርሳት ድርሻ ማስተዳደር ያለበት ራሱ እንደሆነ ባለቤትነትም የራሱ እንዲሆን ነው የሚፈልገው። እንግዲህ በዚህ ነገር ላይ አልተስማሙም። ለዛም ነው ባላሰበው መልኩ ሸውዳው አድራሻዋን አጥፍታ የኖረችው። ዛሬ የሜርሲን አድራሻ የነገረው ሰው እንግዲህ ታውቋል። ከባለፈው ክፍል ላይ እንዳያችሁት ወይዘሮ ዛህራ ናት ያንም ያደረገችው በስልክ በደረሳት መልእክት አማካኝነት ነው። አንቺ ሜርሲ ቆይ አገኝሻለሁ ብሎ ነበረ መልእክት። ኦልሬዲ ደውል ነው እርግጥ እና እኔን ማግኘት ከፈለክ እንደዚህ ቦታ ነው አድራሻዬ ብላ ወይዘሮ ዛህራ አጠር ያለች መልእክት ካስቀመጠች በኋላ ስልኩን ዘግታው ነበረ። በወቅቱ ሜርሲ ስልኳንም መልእክቱንም አላየችም። በሞርዚናና በሷ በወይዘሮ ዛህራና በወይዘሮ ሞርዚና መካከል ያለውን ነገር ለአምነን ሄዳ ነገሮችን ለማስተካከል ስትሞክር ይበልጥ ሌሎች ነገሮች ተበላሽተው ነው የጠበቋት። እንግዲህ ሜርሲ በአሁኑ ላይ እንዴት አድራሻዬን ምክንያቱም ሜርሲ አድራሻዋን ስለነገረችኝ ብሎ ነው የመጣው ሰውየውና እኔ ደግሞ እንዴት አድራሻዬን እነግረዋለሁ? ሲጀመር ሲጠነቀቅና ራሴን ስጠብቅ የነበረው አድራሻዬን እንዳያውቅ አይደለም ማን ነው የነገረብኝ የሚለው ነገር ጥያቄ አስነስቶ ነበረ። ወይዘሮ ዛህራ መሆኗንም ታውቋል። እንግዲህ ወይዘሮ ዛህራ ይህንን ነገር ማድረጓንም አልካደችም። ለሞርዚናም ነግራት ነበረ ካሁን በፊት። ነገር ግን ይህ ነገር እንደዚህ ትልቅ ዋጋ የሚያስከፍል ነው ብላ ፈጽሞ አላሰበችውም። አምነን ይህን ነገር ሲሰማ ምን ይላል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ምክንያቱም አምነን በወይዘሮ ሜርሲና በወይዘሮ ዛህራ መካከል ያለውን በተለይ ደግሞ በስልክ መልእክት አድራሻ የሰጠችው እሷ መሆኗን አያውቅም ነበር። እንደዚሁም ደግሞ አምነን ይህንን የመልእክት የአድራሻ መልእክቱን ብቻ ሳይሆን በወይዘሮ ሜርሲና በባለቤቷ መካከል ያለውን ችግርም አያውቅም። ለዚህም ነው የዛሬው ክፍል ይህን ሳብራራላችሁን ይመስል ነበር። አልፍ ብዬ ዋና ዋናዎችን ነገሮች ጠቅሻለሁ ብዬ ተስፋ አድርጋለሁ። በቪዲዮ ላይ ያላችሁን አመለካከት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ